ዳጣ በህይወቷ ከባድና አስጊ የሆነውን ሚስጥር ዛሬ ላይ ለናታን አካፍለዋለች። በነገራችን ላይ ለናታን ሚስጥሯን መናገሯ በጣም ቸኩላለች ነው ምለው። ትንሽ ብትረጋጋ አሪፍ ነበረ። እሷ ግን እንግዲህ ፍቅር እውር ነውና ስለወደደችውና ስላመነችው እንግዲህ ሁሉንም ነገር አሳልፋ ስለሰጠችው ሁሉንም ነገር ለናታን ነግረዋለች። ናታን ይሄንን ነገር መቀበል በጣም ነው የከበደው። እንዴት ሆኖ አባዬ እንዴት ከማየ ውጭ ሄዱ ከሌላ ሴት ወለደ በማለትም በጣም ግራ ተጋብቷል። ዳጣም በተደጋጋሚ በፍጹም ላምንሽ አልችልም ቢላትም አደል ናታን ማመን አቃተ አይደለ? ምን መሰለክ፣ አንደኛ ተሳስቼ አባዬ ስል አንተ ራሱ በጣም ተገርመ ነበረ። ሁለተኛ ደግሞ የጓደኛው ልጅ አይደለሁም፣ ካሁን በፊት የሲሳይ ልጅ ነኝ። የሲሳይ ልጅ አይደለሁም፣ ሲሳይ አባቴ አይደለም በየ ነግሬሃለሁኝ። ሲቀጥል ደግሞ ደረጀ ልክ እኔን ሲናገሩበት በጣም ነው የሚናደደው በማለትም አንዳንድ ምልክቶችን ነገረችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይህን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነበረው ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ናታንም ይህንን ነገር በፍጹም ማመን አቃተው። ይኸውልህ ናታን፣ ይህንን ነገር የምናውቀው እኔ አንተና ሞገስና አባየንን። እሺ ይህንን ነገር የነገርኩ ስላመንኩና ስለወደድኩ ነው። ስለዚህ አደራህን ይሄ ነገር ሚስጥር አድርገህ ያዘው። ከኔና ካንተ ውጭ በፍጹም መውጣት የለበትም። ይህ ሚስጥር ወጣ ማለት ይህ ቤት ተበጠበጠ ማለት ነው በማለትም ትነግረዋለች። ግን እኮ እማዬ እኮ የጓደኛው ልጅ እንደሆንሽ ነው የምታውቀው ሲላትም አዎ ታሳዝነኛለች፣ ግን እኔ ደረጀ ነው ትክክለኛው አባቴ በማለትም ሲነግራት ቆይናና ከማን የወለደሽ አለት። ለጊዜው ይበቃል፣ ስለ አባቴ ካወክ ዛሬ እንግዲህ እኔ ጥያቄ ናዳ አታወርድብኝ ብለዋለች። ናታን ይህንን ነገር ሄዶ ለሰላምዬ ይነግራታል ወይስ አይነግራትም? ምን ታስባላችሁ? ምክንያቱም ሰላም ነች ስለ ዳጣ ብዙ ጊዜ አጣርተ ንገረኝ፣ ምን የማነች ልጅ፣ የት ነው ያደገችው፣ የት ነው የተወለደችው እያለች ብዙ ጊዜ በተደጋጋሚ ስለተጨቀጨቀችው ነው። ዳጣንም ራሱ እንደዚህ ናታን ውጥር አድርጎ ያዛት። ናታን በስተመጨረሻ እንግዲህ ግን ለምንድን ነው የነገርሽኝ ይሄድን ነገር አላት። ራስህ አይደለህ እንደ ጨቅጭቀ ካልነገርሽኝ አልከኝ ስትለውም አይ በፍጹም ይህንን ነገር መናገር የለብሽም ነበረ። እንዴት ይህንን ነገር ለእኔ ትነግርኛለሽ? እኔ ታዲያ ቀላል ነገር መስሎኝ ነው በማለትም ናታን ራሱ በጣም ሊያብድ ነው የደረሰው። ምክንያቱም ማርታ በጣም መልካም ሴት ነች፣ በጣም ትሁት የሆነ ሴት ነች። ምክንያቱም ደረጀ ከማርታ ውጭ ሄዶ ይወልዳል ብሎ ማሰብ በጭንቅላቱ በጣም 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 ከሚባለው በላይ ነው እንትን ያለውና እነህንን እያሰበ እንግዲህን ወይዘሮ ማርታ ደግሞ ያው ከደረጀ ጋር ወደ ወክ ምናምን አድርገው ሄደው በልሽ ደረጀ ሄደህ ትፈቅዳቸዋለህ አረፍ ብለህ ቡና ጠጥተ ምናምን ስትለው እኔም እኮ እንደዛ ብዬ እኮ ነው አረፍ ብዬ ቡና ምናምን ጠጥቼ እንዲሁም ከባለቤቴ ጋር እንትን ብዬ ምናምን እያሉ እንግዲህን በጣም ደስ የሚሉ ጥንዶች ናቸው። በነገራችን ላይ ደረጀና ማርታ ለትዳራቸው ምን ያህል እንደሚጠነቀቁ ምን ያህል እንደሚከባበሩ የትዳር አላደለ ትዳርን ምን ብዬ ልግለጽላችሁ፣ በጣም ደስ የሚሉ ጥንዶች ናቸው እውነት። እናም ማርታዬ እንግዲህ ግን ያንን ያልኩን ምን አደረግከው አለችው። ምኑን ማርታ እንዴ ያሲሳይ ምናምን ነው ይላል። በነገራችን ላይ ደረጀ ነው ሲጋር ያጠፋው። ማርታ እንግዲህን ኤቢንና ናታንን ለማጣመር በጣም ነው እንትን የምትለው። ደግሞ እንግዲህን የደረጀ ወንድም የደረጀ ጓደኛ እንዲሁም የናታን አባት በልጆቻችን እንዛመዳለን የሚል ትንሽዬ ፍንጭ ሰጥቷቸው ነበረ። እኔ የምላቸው የናታን አባት ካሌብ ሞሲሳ ነው እንዴ? ጎበዝ ጉድ እኮ ነው። በነገራችን ላይ ካሌብ ሞሲሳ ከሆነ እዚህ እነዚህ ዝና የሚሰሩበት ስራ ውስጥ ምናምን ደረጃ አለበት ማለት ነው ብዬ ነው የማስበው። ስጠረጥር እነዚህና ስራ ውስጥ በጎን በጎን ሄዶ ደረጃ ይኖርበታል ብዬ አስባለሁ። ግን ድምፁ ካሌብ ሞሲሳ አልመሰላችሁም? እና እኔ ድምፅን ሲሰማ እንዴ እሱ ራሱ ነው ምናምን ነው ያልኩት። እና እንግዲህ ግን
ደረጀም እንዴት በተከበርኩበት ልታዋርጅ ነው እንዴ? እንዲህ ቆይ ምን ተብሎ ነው የሚጠየቀው ሲላትም ወይ ደሬ ደግሞ ምንድን ነው የኔ ላይ ምን ያንሳታል? ቆንጆ ነች መለሎ ነች አለ። ጸባይ ያንሳታል ማርትዬ፣ ጸባይ ያንሳታል። እኔ እኮ አንቺን እኮ ያገባሽ እኮ ሽንጥና ዳለሽን አይቼ አይደለም ለልጆች እናት ትሆናለች ወይ ወደፊት ምን አይነት ትሆናለች ብዬ አይቼሽ ገምግምሽ ነው እኮ። አበቄለሽ ደግሞ በፍጹም ጸባይ የሚባል ነገር የላትም ስትልም ሲላትም እንግዲህን ማርታ ከናታን ውጭ እንግዲህን አበቄለሽ ማግባት እንደሌለባት እመኔ ደረጀ ህልሟን አሳካላታለሁ ለምርቃታ ቀለበት ያደርግላታል ሲልም ደረጀ እየሳቀባን ነበረ። ወይ ምን አስቀሃል ስትለው አንቺ እኮ ነሽ ከሷ ብሰሽ ልክ አንቺ ትብሻለሽ እንዴ? እውነት ነው። በነገራችን ላይ ማርታ አበቄለሽን እንደዚህ ደረጃ ያደረሰቻት ራሷ ነች። አሁን እዚህ ጋር የማይወዳትን ሰው በግድ አግቢ ማለት ምን የሚሉት ነው? በጣም ከባድ ነው። እና የማይሆን ተስፋ የምትሰጣት ራሷ ነች፣ ለገዛ ልጇ ራሷ ነች። እና ከምሬ ነው ሲልም ደረጀ በነገራችን ላይ ከአበቄለሽ ይልቅ ከዳጣ ጋር የሆነ ነገር ሳይኖራቸው አይቀርም ሲልም እሱንም እኮኔም አናገርኳቸው አንተም አናገርካቸው ምንም ነገር በመካከላቸው እንደሌለ ነግረውናል። ስለዚህ ደሬ ዝም ብለህ ነው እናጋባቸው አለች። ከዛ ኧረ እባክሽ ማርታ አርፈሽ ተቀመጪ እያላት ነበረ። አበቄለሽ በፍጹም ለትዳርም እኮ ሴት አይደለችም በፍጹም እያለ ነበረ። እንዴ ናታን በምንዳው ነው እንዴ የማያፈቅራት ሴት ጋር አብሮ እንትን የሚለው በግዴታ ነው እንዲሁ እንዴ? ፍትህ ለናታን አውድ። እናም ደረጀም እንግዲህ ግን ይህንን ነገር በፍጹም እኔ አልጠየቅም ስትለው ማርታ ደግሞ በቃ ቁጥሩን ስጠኝ ራሴ እጠይቀዋለሁኝ ትለዋለች። ከዛ እሺ እንግዲህ ቁጥሩን እሰጥሻለሁ ስጠኛ ትለዋለች። እሺ ቆይ እሰጥሻለሁኝ ግን ምን እንደምትዩ ማሰብ አልፈለግም አትሰብ ትለዋለች። እና እነሱም እንግዲህ ግን ወደ ክፍላቸው ወደ ቤታቸው ይገባሉ። ማርታ ያጅሪት እንግዲህ ለካሌብ ሞሲሳ ትደውላለች። ካሌብ ሞሲሳ ኩተኳ ለናታን አባት እና ከዛ በፊት እንግዲህ ኤቢ ነችና ትመጣና ማየ እንዲነሽ ምናምን ትላታለች። ደህና ነኝ። አቤት እንደዚህ እኮ ስኮኝ ልክ የምትወጂ ምናምን ነው የምትመስለው ስትላት፣ እንዴ ማየ በጣም ነው የምወድሽ እና ደግሞ በጣም ነው ስምስፍ ብዬ የምወድልሽ ደግሞ በጣም ቆንጆ ነሽ እያለችም ታሞጋግሳታለች። ወሬኛ ምናምን እያለችም እንግዲህ ማርታም ነገሮችን እንትን ትላለች እና እንዴት ነው ምናምን እንዴት አሰባችሁ የናታን ማለት እንግዲህ ከዛ ወይ ረስቼው ቆይናና ልደውልለት ትልና ይደውልለታል ስልክ። ሲደወልለት እንግዲህ ናታን አባት ጋር እንዴት ናችሁ ማርታዬ ምናምን ይባባላሉ። ደህና ነን እንደው መተህ ልጄን እንኳን ልጠይቃት አትልም እንዴት ትላለ። ያው እንደው ስላልተመቼ ነው ሰሞኑን እመጣለሁ። አይ ለነገሩ ስላልተዛመድን ብለህ ነው እንጂ ብንዛመድ ኖሮማ በየሳምንቱ ነበር የምንመጣው አለች። እንግዲህ ማርታዬ እኛ ሴቶች ብለህ አይደለም። ከዛ እንደዛ ምናምን ስትላት አረ ማርታዬ እንደዛ አይደለም በፍጹም አለ ናታን አባትም። እና እንግዲህ ግን ናታንም ትምህርቱን እየተማረ ነው እና ደግሞ በባለፈው ደረጃ የሆነ ነገር ብሎኝ ስትል ምን ብሎሽ ያለ ከዛ ምን ብሎሽ ምናምን ሲላት እንግዲህ እንዲያው በልጆቹ እንዛመዳለን ምናምን ብላ ሲል እንዴ እና ታዲያ ደስ ይላላ እንዴት አድርገው ለወግ ማረጋ ሊያበቁን ነው እንዴ በጣም ነው እንጂ ደስ የሚለው። አዎ እንግዲህ አበቄለሽም የኛም ልጅ እንግዲህ ቀጣይ አመት ተመራቂ ነች። ናታንም እየተማረ ነው ስትል እንግዲህ ማርትዬም አይ ደስ ይላል በጣም ደስ ይላል። እንግዲህ የናታን አባት ለድግስ ወገብህን ጠበቅ አድርግ ስትለው ከዛ ሲገር ግን የናታን አባት ምንድን ነው ያለው? ከሆነ ደስ ይላል አለ። ከሆነ ደስ ይላል ማለት እንግዲህ በናታን መካከል እንደማይገባ ግልጽ ነው የናታን አባት ማለት ነው እንዴ። እናም እንደዛ እንግዲህ ይባባላሉ። አበቄለሽ በጣም ደስ ይላታል የኔ እናት ምናምን አለች። ከዛ ወይዚ የሴት ለዛ የሌለሽ አዋራጅ ትላትና ማርታዬም ትታት ትሄዳለች። እና ውሃዬ ደግሞ እንግዲህ ጌም እየተጫወተ ነው ናታን ክፍል ቁጭ ብላ። ከዛ እንደዚህ እየተጫወቱ ምናምን እያለ ከዛ በዩ ምናምን እያላት ነበረ ናታን እና ከዛ ናታን እንግዲህ አንድ ነገር ትጠይቀዋለች። እኔ የምልህ ለምንድን ነው ግን ጦርነት የሚነሳው? ውይ ውሃ ይህንን ነገር አሁን ደብዬ ነው ማስረዳሽ ይልና የሆነ አንድ ውሃ በብርጭቆ የተቀመጠ አለ። እሺ ከዛ ከእንደገና ወይ አንቺ ልጠጣው ወይ አበቄለሽ ልጠጣው ብላችሁ ስትጣሉ ምናምን
ያ ነው ጦርነት ማለት ሲላትም ከዛ ውሃ ጀሪቷ እዛ ሃይላንድ ውስጥ ያለው ማን የጠጣው አለች። ከዛ በቃ ሂጂ ላንቺ ይሄንን ነገር ከማስረ በመጀመሪያ ገብቶኛ ብላ ነበር። በሂጂነት ይሄንን ነገር ላንቺ ከመስረዳ እንደው ቢቀር ይሻላል ብሎ ወደ ሰላምዬ ጋር ይልካታል። እና ሰላምዬ ጋር እንግዲህን ሂጂና ሳንዶሽ እንድትሰራልኝ ምናምን ንገሪያት፣ ናታን ሳንዶሽ ምናምን ስሪልኝ ብሎሻል ብለሽ ንገሪያት ይላታል። ከዛ ሽትልና ትሄዳለች። እናም ሰላምዬና ናታን እንግዲህን ግቢ አትክልት እያጠጡ ነበር። አረ ሰላምዬ ድክምሻል፣ ምንድነው ምጭኔ ለእንትን ልበልሽ እንዴ ደግሞ ሁሉ ሰው እያለ ለምንድነው የማያገዝሽ ሲል እንዴ እንታታግዘኝም እንዴ ትላለች። እንዴ እኔማ እያገዝኩሽ ነው ምናምን ሲላትም አሁን ትዬም ሆኑ ዳጣ በጣም እያገዙኝ ነው ትላለች። ከዛ አሁን እኮ እንግዲህን እያቃተሽ ነው እንደው ሌላ ሰራተኛ ቢቀጠር ሲላትም አይ በፍጹም እዚህ ቤት ሰራተኛ የሚባል እንዲገባ አልፈልግም ትላለች። እኔ ራሴ ደከመኝ ድረስ አዘጋጃለሁ እንጂ በፍጹም ማንም ቢሆን ሰራተኛ አይገባም ትላለች ማለት ነው። ከዛ ናታንን እንግዲህ ካልሽ ምናምን ይላታል። እኔ የምልህ ናታንዬ እንዴት አደረክልኝ ያንን ትለዋለች። የቱን ሲላትም ያንን የዳጣን ጠይቃት እንዴ ስትለው ጠይቂያታለሁ እኔ ምንስ ሰላም ይላታል። ቆይ አንቺ ግን ለምንድን ይህን ያህል ስለ ዳጣ ማወቅ የምትፈልጊው ምንድን ነው ማለት ምንድን ነው ምክንያትሽ በማለትም ይጠይቃታል። አይ በቃ ዝም ብዬ ነው ምናምን ትላለች። እኮ ምንድን ነው ብዙ ጊዜ በጣም ትጨቀጭቅኛለሽ፣ አጣራት ይህንን ደግሞ ሰላም ይህንን ነገር ካልነገረች አትወደም ወይም አታፈቅርህም ማለት ነው ሲልም አይ መንገሩን ነግራኛለች ግን ጥሩ አይደለም ምክንያቱም ለዚህ ለቤት ጥሩ አይደለም በማለትም ናታንም ይህንን ነገር እንደማይነግራት ለሰላምዬ ይነግራታል። ሰላምዬም እንግዲህ ንገሪ ብትለውም አይ በፍጹም ለምንድን እንደፈለግሽው ስለ ዳጣ ለምን ማወቅ እንደፈለግሽ ካልነገርሽ በፍጹም አልነግርሽም ሲላትም እሺ በቃ ናታን ተውትልና ሰላምዬም ታኮርፍና ዝም ትለዋለች። በነገራችን ላይ ይህ ነገር የዳጣ እውነት መቼ ነው የሚወጣው? አበቄለሽ ደግሞ ለዳጣ ናታን ቀለበት እንደሚያደርግላት ምናምን እየነገረቻት ነበረ። ዳጣም ይሄን ነገር በፍጹም መቀበል አትችልም። ምክንያቱም ሚስጥሯን ነግረዋለች። ይህን ሚስጥር ደግሞ ነግራ አበቄለሽን ማግባት የለበትም ብዬ ነው ማስበው። እንግዲህ አበቄለሽም አገባዋለሁ እያለች ነው። እንግዲህ ምን ይፈጠራል ምን ይሆናል የሚለውን በቀጣይ ፓርቲ ዘንላችሁ ቀርበናል። እስከዛው ባይ ባይ።